ክርስቶስ ለሐዋርያቱ መጨረሻ ላይ የሰጣቸው ቃል በመፈጸም መንፈስ ቅዱስ በተከታዮቹ ላይ ወረደ። የኃይልና የድፍረት መንፈስ ሰጣቸው። በድንቅና በታምራታዊ ስጦታዎች ሞላቸው። ስሜት ይሰማኛል። እግሮቼ ያኔ እንደሆኑ ይሰማኛል። እኔ መራመድ እችላለሁ። ተመልከቱ። በውጤቱ የምዕመናን ቁጥር እጅጉን ጨመረ። የፈሪሳውያንን ቅንዓት እንዲሁ። ይህንን ውዥንብር የምናስቆምበት ጊዜው አሁን ነው፣ በአንድ መንገድ ወይም በሌላ። በተነሳው ታላቅ ተቃውሞ እና ስደት ምክንያት ቤተ ክርስቲያን በአካባቢው በሚገኙ ክልሎች ሁሉ ተበታተነች። በየሄዱበት አይሁድ ላልሆኑ ሰዎች ጭምር ወንጌልን ማካፈላቸውን ቀጠሉ። በሙሉ ልብህ ታምናለህ? አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ፈሪሳውያን የክርስቲያኖችን እድገት ለማጥፋት ባላቸው ሁሉ የራሳቸው ሰው በሆነው በአንዱ በጠርሴሱ ሳውል ዙሪያ ተሰባሰቡ። ወደ እስር ቤት ከተቷቸው። ሁሉንም አማኞችን ሁላ ለማሰር በታላቅ ቅንዓት ተነሳስቶ የነበረው ሰው ያልተጠበቀ ነገር አገኘና የተለወጠ ሰው ሆኖ አረፈው። ይህ ምንድን ነው? አገኘነው። ሳውል ጳውሎስ አሁን የሚንቀሳቀስበት የሮማውያን ስም። ስለዚህ የአይሁድ ስሙን ደብቋል ብለኛ። ሲናገር እንደተሰማው ኢየሱስ ከሞት ተነስቷል እና አሁን በሰማይ ነው ያለው። ስለ እርሱ መመስከር አላቆመም ብለዋል። ሰዎችን እያሞኘ ወደ ወጥመዱ የሚከትበት መንገድ ነው። እውነት እንዳይመስል። ለመሆኑ ከዳተኛው የት ነው ያለው? ለስጥራን ነው። እስከ ሞተ በኋላ የአጋሮቻችን ቁጥር ቀንሷል። አዎ፣ ባለስልጣናቱ ጥቂት ናቸው፣ ግን ሌላም መንገድ አለ። ልስጥራን ላሉ ወንድሞቻችን መልእክት ጻፍ። እንዲህ ብለህ ጻፍ። እነሱ ልስጥራን እንዲገኙና ማንኛውም ስብሰባ ወይም ግርግር ባለበት ሁሉ ሳውል እንደሚገኝ በጣም እርግጠኛ ነኝ፣ ምክንያቱም ለእኛ ጥቅም ሊሰራ ይችላል። ቀደም እንዳልኩ አሁን ስሙ ጳውሎስ ሆኗል። ለመጀመሪያ ጊዜ ሰማው። እኔ ስሙ ጳውሎስ ሲሆን ቄሳር ይሁን ሳውል አያገባኝም። ዝም ብለህ መልእክትን ለልስጥራን አድርስ። በጳውሎስ የተደረገ ማንኛውም ረብሻ ለእኛ ጥቅም ሊሰራ ይችላል። ተመልከቱ፣ ተፈወሰ። ተመልከቱ። እኔ መራመድ እችላለሁ። እንዴት ሊሆን ቻለ? ሊሆን አይችልም። ዝም ብላችሁ ይዩት። እስኪ ዝም ብላችሁ ይዩት። ይህ ሊሆን አይችልም። እንዴት? እነዚህ ሰዎች ናቸው ሰውየውን የፈወሱት። እነሱ ናቸው። እባካችሁ የልስጥራ ሰዎች ሆይ አቁሙ! እባካችሁ የልስጥራን ሰዎች ሆይ አቁሙ! እባካችሁ አቁሙ! እነዚህ ሰዎች ፈወሱት ሰውየውን። ዝም በይ። መስማት ፈልጋለሁ። ይህ ሰው ተፈውሶ የቆመው በእኛ አይደለም። የተፈወሰበት ስም ሜርኩሪ። ምን? ሜርኩሪና ጁፒተር አይደለም። እባካችሁ ጁፒተርና ሜርኩሪ ወደኛ ወረዱ። ሜርኩሪና ጁፒተር ወደኛ መጡ። ሜርኩሪና ጁፒተር እርሱ ነው። እነርሱ ናቸው። ያ እውነት ነው። ልስጥራን ሰዎች ሆይ እባካችሁ አቁሙ! ቁሙ! ይናገሩ ብያለሁ። ተዋቸው። እኛና ማልክት ናችሁ እያላችሁን ነው? ከዚህ ምስኪን ሰው ፈውስ ጋር አንዳች ነገር የሚያገናኘን ነገር ያለን ይመስል ምን እያደረጋችሁ ነው? ቅዱስ ሜርኩሪ፣ አንተ እኮ በጣም ታማኝ ነህ። መስዋዕት እናቀርብልሃለን። ቆንጆውን። ይህ ሰው በማንም አልተፈወሰም። ይህ ሰው የተፈወሰው በሜርኩሪ ወይም ጁፒተር አይደለም። What?
ግን ለምን አንተ? ይህ ሰው የተፈወሰው በኢየሱስ ክርስቶስ በእግዚአብሔር ልጅ ነው። ኢየሱስ መሲሁ የእግዚአብሔር ልጅ አይሆንም። የተቀደሰውን የሚያረክሱ ውገሯቸው፣ በድንጋይ በሏቸው፣ በድንጋይ ውገሯቸው። የተቀደሰውን የሚያረክሱ በድንጋይ ውገሯቸው በሏቸው። የተቀደሰውን የሚያረክሱ በድንጋይ ውገሯቸው፣ በድንጋይ ውገሯቸው። ጳውሎስ፣ በርናባስ፣ እርዳታ ማግኘት አለብኝ። እንሂድ። ማረጋገጥ ፈልጋለሁ። መሞታቸውን ማረጋገጥ ፈልጋለሁ። እንሂድ አሁን። የጳውሎስ ሞት ለኢየሩሳሌም ይታወቅ አሁኑ ነው። ሞተዋል እንዴ? ደህና ነን። ለራስህ ተናገር። ጭንቅላቴን አንሳኝ። ሸክመሃለሁ። ደህና ነኝ። ወዴት እየሄድክ ነው? ወዴት እየሄደ ነው? ወደ ተላኩበት ስፍራ። እርሱን አስታሙት፣ ተንከባከቡት። ተመልሶ ወደ ከተማው ገባ። ጳውሎስ ትንሽ ችኩል ሊሆን ይችላል። በብዙ መልኩ ሲታይ ይመስላል። አልተጎዳም ነበር እንዴ? እርግጥ ነው እርሱ እዚያ ተዝለፍልፎ ወድቆ ነበር። ተነስቶ ሲሄድ ግን በሰዎች ላይ ምን አይነት ስሜት ሊፈጥር እንደሚችል መገመት ትችላለህ። ወዲያው ስለ ኢየሱስ ሊያስተምር ሄደ። እናም ጳውሎስ ተስፋ አልቆረጠም። እናም ራሱን ምሳሌ በማድረግ ሌሎችን አማኞችን ማበረታታቱን ቀጠለ። በፍጹም አላቆመም ነበር። በርቱ። ኢየሱስ ራሱ ከኛ ጋር እንደቆመ እርግጠኛ በመሆን በእምነት ጸንታችሁ ቁሙ። ፍቅር ግድ ብሎት ለእናንተ እንዲሞት ወደ መስቀል የገፋውን ፍቅሩን አስቡ። ያንንም ፍቅር እያሰባችሁ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እላችኋለሁ እያንዳንዱ ስድብ፣ ድንጋይ ወይም ችግር ሁሉ እግዚአብሔር ለኛ ካዘጋጀው ክብር ጋር ሲነጻጸር ምንም እንዳይደለ እናውቃለን። እናም ያንን ዘላለማዊ ቤት በተቻለ መጠን ለብዙዎች ለማካፈል እንተጋለን። ጳውሎስና ጓደኞቹ ለዓመታት ከከተማ ወደ ከተማ ሲዘዋወሩ ቆዩ። ቁጥራቸው እየጨመረ የመጣውን አማኞችን ማስተማር እንዲሁም ሁል ጊዜ የኢየሱስ አዳኝነትን መስበክ። የደቀ መዛሙርት ቁጥር እየጨመረ በሄደ ቁጥር የክትትልና የማደራጀት አስፈላጊነትም እየጨመረ መጣ። አስደሳች ቀናት፣ ፈታኝ ቀናት ነበሩ። ጴጥሮስ ወደ ኢየሩሳሌም ተመልሶ መጣ። እናም በተሰበሰብን ቁጥር ብዙ ጭውውቶችን እንጨዋወት ነበር፣ ታሪኮችን እንካፈል ነበር። እናም እንዲሁ ሁል ጊዜ እንጸልይ ነበር። ቅድም እንዳልኩህ ቀኑ ሁላ የሚያጓጓ አልነበረም። ምንም ስህተት የሆነ ነገር አልሰራንም። የዚህ አዳኞች እኛ ነው። ከሃይማኖት ሕጎች ጋር ከመነጋገር የተሻለ ነገር ያለን ይመስል ሰላማችንን የሚያደፈርሱ ሞኞች። ሌሊቱን አስረህ አሳድራቸው፣ ቆልፍባቸው። ተራ አምላክ ከዚህ ያወጣ እንደሚችል እናያለን። ምንም ሊያወጣህ አይችልም። ከዚህ በፊት አድርጎታል። ይህ ለጊዜው ዝም ሊያስብላቸው ይችላል። ፊቱን መለስ አርጎ እንባዬን ባይኑ ሲያይ ዝም አይልም እንዴ? አፉን ዝጋው። ሩሩ ነው ፍጹም
ነፍሴን ከአንዱ ለቴ አድኖ ሰጥቶኛል። ሲላስ አሁንም እዚሁ አለው። መዝሙሬን አልሰማህም ብዬ አስቤ ነው። እዚሁ አለው። የታሰረ ታዳሚ አግኝተዋል። ማዳመጥ አይቀርም። በርናባስ አስጠንቅቆኛል። በጭራሽ አሰልቺ ጊዜ የለም ብሏል። ግን ጌታ ከዚህ በፊት ያደረገልንን እናስብ። ጌታ ለኛ መልካም ነበር። የምናመሰግንበት ብዙ ነገር አለ። ኦ ኢየሱስ፣ አቤቱ እናመሰግናለን፣ ለስምህም እንዘምራለን። የምሕረቱን ደጃፍ አሁንም እንደገና አሁን መጣውልን። እስረኞቹ አምልጠዋል። አገረ ገዢው ጭንቅላቴን ይቆርጠዋል። ምን ተፈጠረ? እስረኞቹ አመልጠዋል። አገረ ገዢው ጭንቅላቴን ይቆርጠዋል። እኔ የሞት ሰው ነኝ። አቁም። እኛ ሁላችን እዚህ አለን። ራስህን አትጉዳ። እግዚአብሔር ይህንን ነገር አደረገ። በዚያ ምሽት የእስር ቤቱ ጠባቂና ቤተሰቡ በሙሉ በኢየሱስ አመኑ። እናም በማግስቱ እኔ መልካም የምስራች አለኝ። አገረ ገዢው ሊፈታችሁ ወስኗል። እኛን ሊፈታ ወስኗል። አገረ ገዢው እና እድሉን ተጠቅማችሁ እርሱ ከከተማው እንድትወጡ ይፈልጋል። በሰላማዊ ሁኔታ የሮም ዜጎቹን አሰረን፣ ወነጀለን፣ ደበደበን፣ በግልጽ በአደባባይ እና በሕዝብ ፊት። አሁን ደግሞ በድብቅ እንድንሄድ ይፈልጋል። ተመልከት፣ አገረ ገዢው አብሯቸው ይሄዳል። ገረፋቸው ሰዎች ጋር ይሄዳል። እባካችሁ እና እኔ የሮም ዜጎች እንደሆናችሁ አላወቅኩም ነበር እና እባካችሁ እናንተ ከዚህ በሰላም ሄዱ። ምን ተፈጥሮ ነው? ምን ተፈጠረ? ሌሊት ላይ ያልተጠበቀ ገጠመኝ ተፈጠረ። ሌሊት ላይ እነዛ ሰዎች ሲዘምሩ የመሬት መናወጥ ተከሰተ እና እኔና ቤቴ በሙሉ በኢየሱስ አመንን። ከዚያን ጊዜ በኋላ ጳውሎስ ወደ ብዙ ቦታዎች ሄደ። ቆሮንጦስ፣ ግሪክ፣ ሶሪያ፣ ይህም ለ2 ዓመታት ቀጠለ። እግዚአብሔር የጳውሎስን ሥራ ባረከው፣ በብዙ አስደናቂ ተአምራት ሞላው። የአሰቃቂ ሕመም ፈውስ፣ እርኩሳን መናፍስት ያደረባቸው ነፃ መውጣት፣ እንዲያውም የበለጠ ከምታስቡት በላይ ነበር። እናም ራሴን ባገኘሁበት በማንኛውም በነገርም ሁሉ ከዛን ጊዜ ጀምሮ ስለ ኢየሱስ መስበክ በፍጹም አላቆምኩም። እኔ ስለ ኢየሱስ መስበክ አሁንም ቢሆን አላቆምም።
እባክህ ለጳውሎስ አስተላልፍልኝ። ለሌሎች ለማካፈል የተቻለኝን አድርጌያለሁ እላችኋለሁ። ስለ ኢየሱስ መመስከር በፍጹም እንዳታቆሙ። ኦ አቤኪም ወድቋል። ልጄ 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 አቤኪም አይሆንም። እርሱ ሞተ እንዴ? አቤኪም አይሆንም። አታልቅሺ፣ ለእግዚአብሔር የሚሳነው ነገር የለም። በኢየሱስ ስም ተነስ። አቤኪም ልጄ አቤኪም እግዚአብሔርን አመስግኑ፣ አመስግኑ። ተአምራት ነው። ተአምራት ተፈጠረ። እግዚአብሔርን አመስግኑ። አልገባኝም። ይህ የምትለው ሁላ ድንቅ ነገሮች ከተከሰቱ ስደቱን ምን አመጣው? ግርፋቱንስ ምን አመጣው? አንተስ እዚህ በሰንሰለት ታስረ የ90 ዓመት ሽማግሌ ለምን ወደዚህ ደረቅ ደሴት ተጣልክ? ለምን? በተደቀነው የአደጋ ስጋት ምክንያት። አደጋ? የምን አደጋ? እሱን ተመልከት። እኛንም ተመልከት። እስኪ ንገረኝ ፖሎ፣ ይህን የ90 ዓመት ሽማግሌ መሳሪያ ያልታጠቀውን ሰው እንኳን ሲናገር በማዳመጥ ብቻ እየተቀየርክ አይደለምን? እኔ እንደሚመስለኝ ከሆነ ሰውን ከውስጥ ጀምረህ ትቀይራለህ። እናም ይህ የተደቀነው የአደጋ ስጋት ነው። ይህ በጣም አደጋ ነው። በተአምራት የማይቻለው ሲቻል ሰዎችም እንዲተሳሰቡ የሚያደርገው ነው። እናም ጠላትን የመውደድ ሀሳብ፣ እንዲሁም ይህ ሁሉንም ነገር ይለውጣል። ልክ ነህ። አንተ እንዳልከው የሰዎች የስጋ ፈውስና የሙታን መነሳት ብቻ አልነበረም። ፈውሱ እግዚአብሔር ሌሎችን እንድንወድ የሰጠን ጸጋ ነበር። አዎ፣ አንተ እንዳልከው ተስፋ ለሌላቸው ተስፋ መስጠት። እናም ያ በህይወታችን ላይ ይሰራል። እናም እርሱ እዛ እንዳለ ያሳውቀን ነበር። እናንተ በክርስቲያኖች መካከል የሆነው ነገር አዲስ መሆን ነበረበት። አልገባህም እንዴ? የእኛ ሀሳብ አዲስ ሃይማኖት ለመፍጠር አልነበረም፣ ወይንም አዲስ እምነት። ጉዳዩ በዚህ ዙሪያ ሆኖ አያውቅም። ስለ ኢየሱስ ሕያው ስለመሆኑ ማስተማር ነበር። ኢየሱስ ማንም ወደ እርሱ የሚመጣውን ይቀበላል። ሀብታም፣ ድሃ፣ ጌታ፣ ባሪያ፣ ወገን፣ ያ ልዩነት አጥሮችን አፈረሰ። ሰዎች እርስ በርስ መፈላለግ ጀመሩ። አብዮት ነው። አብዮት አይነት ማለቴ ነው። ሞገደኛ አይደለም፣ ግን የበለጠ ኃይለኛ አይደል? ዓለሙን በሙላ ገለባብጠውታል ብለው ነበር። ይህን የሚያወሩት ስለኛ ነበር። እርግጥ ነው፣ ልክ ነበሩ። የማይቆም ነበር። ጳውሎስም ጉዞውን ቀጠለ። እያንዳንዱ አማኞችን ያበረታታ ነበር። የሆነ ነገር እንደሚፈጠር የሚያውቅ ያህል ነበር። ከእናንተ ያስቀረውት ምንም ነገር የለም። በአደባባይና በቤቶቻችሁ ለማስተማር የተቻለኝን አድርጌያለሁ። ስለ ኢየሱስ መስክሬያለሁ። አሁንም እንደገና ወደ ኢየሩሳሌም እሄዳለሁ። በዚያም የሚደርስብኝን አላውቅም። እኔ የማውቀው ነገር ቢኖር አስጨናቂ ጊዜ እንደሚኖር መናገሩን ብቻ ነው። ነገር ግን አንድ ነገር እንድታውቁልኝ እፈልጋለሁ። ችግሩ፣ ብቸኝነቱ፣ ስደቱ አንዳቸውም ለኔ ምንም ማለት አይደሉም። በውስጤ ባለው ነገር ሁሉ ስለ ኢየሱስ ለማስተማር የተቻለኝን ያህል ለማድረግ ሞክሬያለሁ። በቅሬታ ወይም በእንባ አይደለም፣ በደስታ እንጂ። ኢየሱስን በቀዳሚነት በልቤ ውስጥ አድርጌያለሁ። ከዚህ ሌሊት በኋላ ዳግመኛ አታዩኝም።
ምክንያቱም እርሱ እስረኛ ይሆናልና ነው። ያቡስ ስለምን እያወራህ ነው? ጳውሎስ እግዚአብሔር ተናግሮኛል። ጳውሎስ መንፈስ ቅዱስ የሚልህን ስማ። ልክ እንደዚሁ አይሁድ በኢየሩሳሌም ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል። አውደኝ። ጳውሎስ መሄድ አትችልም፣ መሄድ የለብህም። እሺ ምን? ሪፖርቱን መስማት ትፈልጋለህ ወይንስ አትፈልግም? አልፈልግም የሚለውን አስቀድሜ አውቄያለሁ። አሁን ገና እኮ ከማድረሱ ነው። ምን እንደሚል መገመት እችላለሁ። ብዙ ክርስቲያኖች፣ ብዙ ከተማዎች፣ ብዙ ወዘተ ሰማሁ፣ አየሁ። 25 ዓመታት ሆነኝ። 25? የናዝሬቱ ኢየሱስ ከሞተበት ጊዜ ጀምሮ እና 25 ዓመታት በብስጭት ይህ ነገር ማብቂያ እንዲኖረው ፈልጋለሁ፣ ማቆሚያ እንዲኖረው። ጳውሎስ ያንን ስም አትጥራብኝ ብቻ። እየመጣ ነው። እዚህ ክርስቲያኖች በዓል ያደረጉበት ቀን ጳውሎስ ወደዚህ እንደሚመጣ ዘገባዎች ያስረዳሉ። ስለዚህ እንደ ወትሮ ብጥብጥና እንደ ሁል ጊዜ ሁካታ መፈጠሩ አይቀርም እና አዲሱ ገዢ አይታከሰውም። በትክክል። ያው ማለት ምን ማለት ነው? ሊታሰር ይችላል። የነበረውን ሰላም በማደፍረስ። ታዲያ ምን እየጠበቅን ነው? የቀድሞ ጓደኛችን ተመልሶ እየመጣ ነው። የሚፈልገውን እንስጠው። ይህም ቢሆን የማይረሳውን አይነት አቀባበል። አሁን ነው ጊዜው፣ አሁን ነው። ይህ ሰውየው የሰማችሁት የጠርሴሱ ሳውል ተሳዳቢው በየቦታው ሰዎችን ሃይማኖታችንን እንዲቃወሙ የሚያስተምር ነው። እኔ እንዲህ ያለ ነገር አላደረኩም። እኔ እንዲህ ያለ ነገር በፍጹም አላደረኩም። እኔ የምናገረው እግዚአብሔር ያሳየኝን ብቻ ነው ልናገር። ከዚህም በላይ ተጨማሪ ባልንጀሮቹን በቤተ መቅደሳችን ያልተፈቀዱትን የውጭ አገር ሰዎች አምጥተዋል። ይህን ቦታ ያረክሱ ዘንድ አስገብቷቸዋል። ውገሯቸው፣ በድንጋይ ውገሯቸው። ዞር በሉ፣ ከመንገድ ዞር በሉ፣ ዞር በሉ ብያለሁ። ከመንገድ ገለል በል። የዚህ ሁሉ ትርጉሙ ምንድን ነው? ይህ ሰው ሰላማዊውን አምልኮ እኔን ሳይሰማ ነው የሚፈርድብኝ። ሰላማዊውን አምልኮ አበላሽቷል። እኔን ሳይሰማ ነው የሚፈርድብኝ። ተሳዳቢው አውጡት! እርሱን ከዚህ አውጡት! ልቀቅ! መንገድ ልቀቅ ብያለሁ። ግረፈው! አትችልም። ለምን? አንተ የአይሁዳዊ ዜጋ ስለሆንክ አይደለም፣ ምክንያቱም እኔ ሮማዊ ነኝና። ሮማዊ? አዎን፣ በእርሷ የተወለደ ጳውሎስ ሮማዊ ሆኖ ነበር የተወለደው። ጳውሎስ ሮማዊ ሆኖ ፍትሃዊ ፍርድ ካልተሰጠው ዋናው ካፒቴን ራሱ ሕግን በመጣስ ያስጠይቀዋል። ታዲያ ለምንድን ነው ይህንን ሀሳብ መጀመሪያ ላይ ያላነሳኸው? መጀመሪያ ላይ ማንሳት ነበረብህ። ኢየሱስ ለጳውሎስ አንድ ነገር አረጋግጦለት ነበር። ሌላው ቦታ እንደሰበከ ሁሉ በከፍተኛ የስልጣን ወንበር ላይ በሚገኘው ሁሉ እንዲሁ እንዲያደርግ አረጋገጠለት።
ሮም ሮም። የሮማውያን ሕግ ግን የጳውሎስን ጠላቶች ሊያስቆማቸው አልቻለም።